ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በእያላችሁ ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም አጫጭሮችን በማንበብ ጀምራለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጥብቅ ወታደራዊ እርምጃ ሾልኮ ወጣ። የህወሓት ጦር ወታደራዊ ሽግግር ማድረጉ ተሰምቷል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰተው የህወሓት ኃይል ወታደራዊ ኃይሉ አወቃቀር ላይ ሽግግር አድርጓል። ይህ የጦርነት ዝግጅት አንድ አካል ነው ተብሏል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱ ዋዜማ ራዲዮ ምንጮችን ጠቅሶ ዋቢ አድርጎ ዘግቧል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ታውቋል። በሰሜኑ የኢትዮጵያ ክፍል የሰነበተ ጦርነት ስጋት አለ። ይህንኑ የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦች እያደረጉ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለው መዋቅራዊ ለውጥ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሳካሄድ ቆይቷል። ይህ ሽግሽግ ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረት ያሰላለፍ ለውጦች እያስተናገደ ስለመሆኑ ራዲዮ ጣቢያው ከሰራዊቱ የአሁንና የቀድሞ አባላት መስማቱን ጠቅሷል። የአርሚዎች ስምሪትና ስልታዊ ቦታዎች ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳ ወታደራዊ ምስጢርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁ አርሚዎች ግን 12 መሆናቸው ተሰምቷል። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15፣ በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10፣ በኢሮብ አድዋና አክሱም ባድሜ አቅጣጫ የሚንቀሳቀሱ አርሚ 11 እና 13 እንዲሁም 17ን የያዘ ነው ተብሏል። የደቡብ ግንባር በስሩ በማይጨውና መሆኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነውም ተብሏል። የምዕራብ ግንባር ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማና በጸለምት ሁመራ ማይጸብሪ ድንበር አካባቢዎች የሚንቀሳቀሰው አርሚ 31 በስሩ መያዙም ተሰምቷል። በወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱ አርሚ 33 እና 35ም በዚህ ግንባር ስር መሆናቸው ተሰምቷል። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረ መድህን ወይም ድንኩል ሲመራ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኮሃ አካባቢ ሰፍሮ እንደሚገኝ ምንጮች ተናግረዋል። አርሚ 9 ወይም ኮማንዶ ክፍለ ጦር በመዲናዋ መቀለ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 7 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳን ጦር ደግፎ እየተሳተፈ እንደሆነም የሚገልጹ ተደጋጋሚ ክሶች ቀርቦበታል። ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን በሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። 4ቱ ግንባሮች በስራቸው 12 ክፍለ ጦሮች አርሚ አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግባይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ፍስሐ ኪዳኑ የሰሜን ግንባር ይመራሉ ተብሏል። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱ ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ እንደሆነም ይነገራል። በአሁኑ ወቅት የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹ ዋዜማ ያነጋገራቸው የሰራዊት አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማይ የሰራዊቱ ወታደራዊ እንቅስቃሴዎች በበላይነት እንደሚመሩም ገልጸዋል።
ይኸው ሴንትራል ኮማንድ የሚመራው ግን በጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደሆነም አስረድተዋል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረ መድህን ፍቃዱ ወደ ምዕራብ ግንባር መዛወራቸውን ነግረውናል። ከዚህ በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግባይ ኃይለ የሰራዊቱ አጠቃላይ የስልጠናና የሪፎርም ኃላፊነትም ደርበው ይዘዋል ተብሏል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለ ማዕከላዊ እዝ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝዳንቱ መግለጻቸው ይታወሳል። በአወዛጋቢ ንግግራቸው የሚታወቁት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ሲሉ ተደምጠዋል። የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉ አቶ ሽመልስ አብዲሳ ተደመጡ። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ህዝቡ አሁን ያለውን መንግስት እንዲጠብቅም ለኦሮሞ ህዝብ አነጋጋሪ መልእክት ሰጥተዋል። በአነጋጋሪና አወዛጋቢ ንግግራቸው የሚታወቁት አቶ ሽመልስ ከሰሞኑ በቢሾፍቱ በነበረው አንድ ስብሰባ ላይ ያደረጉት ንግግር መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን ህዝብ ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም የሚል ጉዳይም አሰምተዋል። አወዛጋቢና አከራካሪ ንግግሮች በማድረግ የሚታወቁት የኦሮሚያ ክልል ፕሬዝዳንቱ ከሰሞኑ በቢሾፍቱ አንድ መድረክ ላይ ተገኝተው ልብ ያልተባለ አስተያየት ሰንዝረዋል። በዚህ መድረክ ላይ ስለ ኦሮሚያ ክልል እርስ በርስ ጦርነት፣ ስለ ኦሮሞ ህዝብ የወደፊት ዕጣ ፈንታ እንዲሁም ኦሮሞ አግኝቶታል ስላሉት እድልና ድል በርካታ ሀሳቦችንም ሰንዝረዋል። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ሲሉም አስጠንቅቀዋል። የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት ሲሉም የቀጠሉ ሽመልስ በትግል ስም በጫካ ውስጥ የሚገኙት ኃይሎች ሲሉ የጠሯቸው ኃይሎች ወደ ሰላም እንዲመጡም ጥሪ አቅርበዋል። የኦሮሞ ትግል በርካታ ምዕራፎች አልፎ ድል ያመጣ ቢሆንም የህዝብን ምኞት እውን ለማድረግ የተገኘ ድል ግን በአግባቡ ሊንከባከቡት ይገባል። የፈለጋችሁትን ፓርቲ መደገፍ፣ የፈለጋችሁትን የፖለቲካ አመለካከት ማራመድ ትችላላችሁ። ነገር ግን ይህ የኦሮሞ አንድነት በትምህርት በቴክኖሎጂና በኢኮኖሚ ካላጠናከር ነው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም። ይህንን ማሻገር ከቻልን ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅም አይችሉም በማለት ጠንካራ አስተያየት ሰንዝረዋል። ይህን አሁን የደረስንበት ትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው በማለት ንግግራቸውን የሚቀጥሉት ፕሬዝዳንቱ በዚህ ወሳኝ ምዕራፍ አእምሯችንን በአንድ ላይ አዋሃደን ከተንቀሳቀስን የህዝባችን ዕጣ ፈንታ ዳግም ወደ ኋላ እንዳይመለስ አድርገን ማሻገር እንችላለን ብለዋል። ሌላው አቶ ሽመልስ በዚህ ንግግራቸው ያነሱት ጉዳይ ስለ ትግል ስልት ለውጥ ነው። የኦሮሞ ህዝብ እና ፖለቲከኛው አሁን የሚታገልበትን ስልት መቀየር እንዳለበት እንዲህ ሲሉ አሳስበዋል። አስፈላጊ በነበረበት ጊዜ ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈልገው የተመጣጠነና ሚዛናዊ ፖለቲካ ትግል ማድረግ ነው። ሚዛናዊ ፖለቲካ ለመስራት ደግሞ ይህንን አዙሪት መዘርጋት አለብን በማለት ቀጥለውም የኦሮሞን ቀየ ወደ ሰላም ለመመለስ መንግስት ማንኛውንም ነገር ለማድረግ ዝግጁ መሆኑን ተናግረዋል። መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል። ከሰላማዊ መንገድ ውጭ ይህ ጉዳይ እልባት አያገኝም በማለትም አክለዋል። ለኦነግ ሸኔ ታጣቂዎች ባቀረቡት የውይይት ጥሪም መንግስታቸውን በማንኛውም ጊዜ ለመደራደርና ለመወያየት ዝግጁ መሆኑንም ተናግረዋል። ጠመንጃ ማንሳት ትርፍ የለውም ያሉ ሲሆን ማንኛውም አካል ጥያቄ ሊኖረው ይችላል። የተለየ ሀሳብ ማራመድ መብቱ ነው። ይሁን እንጂ የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት መምረጥ ተወልደው ያደጉበትን ቀይ ማተራመስ የንጹሃንን ውድ ህይወት በመቅጠፍና ድሆችን በመዝረፍ የሀዘን ጠባሳ ጥሎ ከማለፍ ውጭ ለህዝብ የሚያመጣው ትርፍ የለም ብለዋል። የጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳት እና አንድን ቤተሰብ እርስ በርስ ከማጋደል ባለፈ የትውልድን ብልጽግና አያረጋግጥም በማለት ፖለቲካችን ከደም መፋሰስ ከቂም በቀል መውጣት አለበትም ሲሉም አሳስበዋል። የኔም ሆነ የእናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚን ነው። ለዚህም 3 ነገሮችን ጠንክረን መስራት አለብን። አንደኛው ስራ ፈጠራና ክህሎት ነው። እያንዳንዱ ሰው ቢያንስ 2 ወይም 3 ክህሎት ሊኖረው ይገባል። ሁለተኛው ቁጠባ ነው።
በዕለት ተዕለት ህይወታችን በእጃችን የሚገባውን ሁሉ በመቆጠብ ላይ ጠንካራ የቁጠባ ባህል ማዳበርን አለብን። ሶስተኛው ራሳችንን አሸንፈን የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር አለብን። ለዚህም የሚረዱ ተቋማትን እየገነባን ነው ሲሉም ተደምጠዋል። ዜናዎቹ እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ